ይድረሰው ምስጋና ሁሉ አለንና መድኃኔዓለም ይድረሰው ምስጋና የብርሃናት ፈጣሪ ሆይ ጨለማን የገፈው ጣዖትን የሻረ በሞቱ ሞትን ያጠፋው ተስፋቸው ከምትሆን ከክብርት ማዕድ ሥጋንና ደም
ይቀበሉ ዘንድ ወደ ቤተ መቅደስ ስለመጡ ስለ ሕዝብና ስለ ርስትህ የበጎነትን ቸርነት እንማልዳለን። በቀን በመልክና በሕዋሳት በማየት በመብራት በራእይም ከመበደልም ከመሳትን ጠብቃቸው። በሌሊት ለከንቱ ነገር መትጋት እንዳይመጣባቸው ጠብቃቸው። ይህችውም ነፍስን የምታጠፋ ናት። ቢተኛ ለብሳቸው ዘንድ የመላእክት ክንፍ አድርግላቸው። የእንቅልፍ ጽናት እንዳያሰጥማቸው ይኸውም የሞት ምሳሌ ነው። አቤቱ በፍቅር አንቃቸው። ክቡር ጽኑ የሚሆን ስምን ያመሰግኑትን ዓለምን ያዝ አንተ አምላካችን እግዚአብሔር። አቤቱ የሚያረጅ የሚጠፋ ይህ የተስፋ ዓለም ለእኛ ለክርስቲያን ወገኖች አይደለም። የሚመጣውን ተስፋ እናደርጋለን ደጅም እንጠናለን እንጂ አንተ ሰማይና ምድር ያልፋል ቃሌ ግን አያልፍም ብለሃልና። ዳግመኛም ሶስት ጊዜ የመለከት መነፋት ይሆናል ብለሃልና። ይኸውም ሙታንን የሚያነቅ በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው ሁሉ በባህር ያለውና በየብስ ያለው በአራዊትም ሆድ ያለው በምድር ላይ የወደቀ የሥጋ ቅሪትም ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛውም አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ፣ ያለመንቀሳቀስ ያለመናወጥም እስከ ጊዜው ድረስ ፍጹም በሚሆናል። በሦስተኛውም አዋጅ ሙታን እንዳይነ ጥቅሻ ይነሳሉ። ጻድቃንና ኃጥአን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን የሰሩትን ሁሉ ከምድር የተከተላቸውን ስራቸውን ተሸክመው ይነሳሉ። ጻድቃንን በቀኝ ኃጥአንን በግራ ታቆማለህ። ለመረጥካቸው እንዲህ ብለህ በምስጋና ቃል ትናገራቸዋለህ። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ። ብራብ አብልታችሁኛልና፣ ብጠማ ጠጥታችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና፣ ብታሰር መጥታችሁ ጠይቃችሁኛልና፣ እንግዳ ብሆን አሳድራችሁኛልና። ከዚህም በኋላ ወደ ግራን ተመልሰህ ኃጥአንን በወቀሳ ቃል እንዲህ ብለህ ትቆጣቸዋለህ። እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሄዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና፣ እንግዳ ብሆን አላሳደራችሁኝምና። ያን ጊዜ አመፅንና ሽንገላን ይናገር የነበረ አፍ አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ፍጻሜ ማይለቅ እንደሌለው እንደ ክረምት ውሃ እንባም ይፈሳል። ነጣቂ መብረቅ የሚያስደነግጥ ነው። የነጎድጓድ ቃል የሚቆርጥና የሚከፍል የሚለይ ብርቱ ብልጭልታም ወደ እነርሱ ይላካል። ያውም የኃጥአን ዕድላቸው ነው። ያን ጊዜ ምድር አደራዋን ትመልሳለች፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወቷ ዘመን ሁሉ የሰራችው የነፍስ ሥራዋ ይገለጻል። በዚያን ጊዜ ትምረን ይቅርም ትለን ዘንድ በበላነው ሥጋ በጠጣነውም ደም ተማጽነናል። አንተ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ብለሃልና። ዳግመኛም በእናትህ በማርያም ተማጽነናል። ይህችውም አንተን በመውለድ እመቤታችንና መድኃኒታችን የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድነትን ይድናል ብለሃታልና። ዳግመኛም በመላእክት አለቆች በነቢያት ስደት በሐዋርያትም ስብከት በካህናት ሥልጣን በሰማዕታትም በደማቸው በወራዙትና በደናግል በመነኮሳትም ደናግልና በወንዶችም በሴቶችም ምእመናን እምነት ተማጽነናል። ያን ጊዜ ማረን፣ ራራልን፣ ይቅርም በለን። ልጁን ለላከ ለአብ ምስጋና ይገባል፣ ለተላከ ለወልድ ምስጋና ይገባል፣ ማያዊ ለሚሆን ለመንፈስ ቅዱስም ምስጋና ክብር ምስጋና ይገባል። ወለዓለመ ዓለም አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምሕረት ኃጢአታችን ወደ ስርየት ቆጣርቶ እንዲመልስልን ሀገራችን ኢትዮጵያ በዘመሰረቀብልን ለሕዝባችን ሰላምን ፍቅርን እንዲያዝልን በዓሉን የሰላም የፍቅር የርቅ እንዲያደርግልን እናታችን እመቤታችን ድንግል ማርያም በሰማዕቱ ቅዱስ ጊዮርጊስ በመልአኩ ቅዱስ ገብርኤል በረከት እንዲያሳትፈን አምላካችን በዕጣን በመብራት አንደበት በሁለት በቃለ እግዚአብሔር መጻሕፍት በአስራት በኩራት እየፈራችሁ በጸሎታችሁ አስቡን አትርሱን የሚሉትን ኃይለ
ፍቅርተ ማርያምን ወልደ ገብርኤልን ወለተ ሥላሴን ወለተ ጻድቅን ሰይፈ ሚካኤልን ወለተ ሰማዕትን ወለተ ወልድን ኃይለ ሚካኤልን ትርሲተ ወልደ ጊዮርጊስን ተክለ ወልደ ዮሐንስን ወለተ ተክለ ሃይማኖትን ወልደ መድኅንን ክፍለ ዮሐንስን ወለተ ሥላሴን ወለተ ብርሃንን ተክለ ጻድቅን ፍቅርተ ማርያምን ኃይለ ማርያምን ኃይለ ጊዮርጊስን እሴተ ሚካኤልን ኃይለ ሚካኤልን ስርጉተ ሥላሴን ሰይፈ ገብርኤልን ስምረተ ሥላሴን ብርሃነ ሥላሴን ገብረ ዮሐንስን ወልደ ኪዳንን ወለተ አማኑኤልን እህተ ማርያምን ኃይለ ሚካኤልን ተስፋ ሚካኤልን ፍስሐ ጽዮንን ኃይለ ገብርኤልን ኃይለ ማርያምን ቀጸላ ማርያምን ምስራቀ ማርያምን ወለተ እግሌስያ ምሕረተ ሚካኤልን ምስጢረ ሥላሴን ተክለ አብን ወለተ ሚካኤልን ሰበነ ማርያምን ወልደ አረጋዊን ጸዳለ ማርያምን ዜና ገብርኤልን ወልደ ኪሮስን አጸደ ማርያምን ገብረ ጻድቅን ጽጌ ማርያምን ሲነ ማርያምን ወለተ ማርያምን ስርጎተ ሥላሴን ወለተ ሥላሴን ወለተ ትንሣኤን እህተ ማርያምን ኃይለ ማርያምን ገነተ ማርያምን ገብረ ሥላሴን ገብረ ጻድቅን ክንፈ ሚካኤልን ወለተ ኢየሱስን ኃይለ ገብርኤልን ተክለ ብርሃንን እህተ ማርያምን ተክለ ዮሐንስን ወለተ ትንሣኤን ወለተ ጻድቅን ጽጌ ማርያምን ኃይለ ጊዮርጊስን እህተ ጊዮርጊስን አጸደ ማርያምን እህተ ገብርኤልን እህተ ጊዮርጊስን ወለተ ማርያምን ተክለ ማርያምን ኃይለ ኢየሱስን ኃይለ ገብርኤልን ስርጉተ ሥላሴን ክፍለ ማርያምን ሰይፈ ገብርኤልን ኃይለ ጊዮርጊስን ወልደ አማኑኤልን ወለተ ሰንበትን እሴተ ሚካኤልን አኪለ ማርያምን ወልደ ሥላሴን ወልደ ትንሣኤን ወለተ ገብርኤልን ሀብተ ማርያምን ኪዳነ ማርያምን ስምረተ ሥላሴን ስምረተ አብን እህተ ማርያምን ብስራተ ገብርኤልን ጽጌ ማርያምን ኃይለ ማርያምን እህተ ማርያምን ወልደ ሰንበትን አጸደ ማርያምን ወልደ ኢየሱስን ጽጌ ማርያምን ፍቅርተ ገብርኤልን ቀጸላ ማርያምን እህተ መላክን ወለተ ገብርኤልን ወለተ ሥላሴን ገብረ ሥላሴን ኃይለ ጊዮርጊስን ወለተ ሥላሴን ወለተ ማርያምን ፍቅርተ ማርያምን ወለተ ሰንበትን ገብረ እግዚአብሔርን ገብረ ዮሐንስን ኃይለ ሚካኤልን ኃይለ ገብርኤልን እህተ ማርያምን ኃይለ ማርያምን ጸዳለ ማርያምን ወለተ ማርያምን አስራተ ሩፋኤልን ፍቅርተ ሥላሴን ሂሩተ ወልደን ፍቅርተ ማርያምን ወለተ ኪዳንን ወለተ ማርያምን አክሊለ ማርያምን ወለተ መድኅንን ገብረ ሥላሴን ሀብተ ወልድን ወልደ መድኅንን ኃይለ ኢየሱስን ወልደ ማርያምን ወለተ ዮሐንስን ገብረ ሥላሴን ሂሩተ ሥላሴን ወለተ ጻድቅን አጸደ ማርያምን ኃይለ ገብርኤልን አስራተ ገብርኤልን ወልደ ሩፋኤልን እህተ ማርያምን ምራተ ድንግልን ወልደ ዳዊትን ወልደ ዮሐንስን ተክለ ዮሐንስን ጽጌ ማርያምን ወልደ ማርያምን ጽጌ ድንግልን ወለተ ሚካኤልን ወለተ ሥላሴን እንዲሁም ስማቸውን የጠራን ያንጠራን አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ እንዲያስብልን ለሥጋው ምክንያት ፍጹም ያሉት እንዲያምቃልን የታሙት እንዲፈውስልን በዛሬው ዕለት መታሰቢያ እንደተደረገላቸው ወእግዚአብሔር ሰይፈ ገብርኤልን ወለተ ሥላሴን ጸዳለ ማርያምን ተስፋውን እንዲያዋርስልን ወራቢ አስገኝ ጠብቅልን አምላካችን ቅዱስ ስሙን እንጠራዋለን። ቅድስት መንግሥት ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር አንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዓለሙ አሜን። ሁላችሁም በያላችሁበት አረፍ አረፍ በሉ። መንገዱን ብቻ በመልቀቅ ሁላችሁም በግራም በቀኝም በፊትም በኋላም ያላችሁ አረፍ አረፍ በሉ። አሁን ለትንሽ ደቂቃዎች ከመላከ ሰላም ቀሲስ እንግዳ ወርቅ በቀለ ከአንጋፋው ዘማሪ ከመላከ ሰላም ቀሲስ እንግዳ ወርቅ በቀለ ጋር እግዚአብሔርን በዝማሬ እናመሰግናለን። ወደ መላከ ሰላም እንደምን አረፈዳችሁ።
አይሰማም ድምፃችሁ። ብዙ ህዝብ ነው ያለው። እንደምን አደራችሁ? እንኳን አደረሳችሁ። ወደ በላችሁ እግዚአብሔርን አመስግኑ። ያደረሰን ድገሙ ድገሙ። ያንሳል ሶስተኛ። እግዚአብሔር የተመሰገነ ይሁን። ሲበጃችሁ እልልታ ይገባል። እጅትና ቆይቼ ኪዳነ ምሕረትን ተጽናናሁ
ያብዛልን፣ የአገልግሎት ዘመናቸውን ይባርክልን፣ በዕድሜ በጸጋ በጤና በሞገስ ይጠብቅልን። እኛም የሰማነውን ዝማሬ እግዚአብሔር በሕይወታችን አሳድሮ መልካሙን ፍሬ የምናፈራበት በሃይማኖታችን የምንጸናበት ያድርግልን። እግዚአብሔርን አመስግኑት። በምታ አሁንም በድጋሚ አመስግኑት። ይቀረዋል። እግዚአብሔር የተመሰገነ ይሁን። ክቡር መላከ ፀሐይ ለማላከው የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ ክቡራን የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ከአዲስ አበባ የመጣችሁ መምህራነ ወንጌል፣ ዘማሪያን፣ በአጠቃላይ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንኳን ለገናናው ለኃያሉ ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እግዚአብሔርን አመስግኑ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከሰዓት አንጻር ወደሚቀጥለው መርሃ ግብር ነው የምወስዳችሁ። የመጀመሪያው መርሃ ግብራችን ትምህርተ ወንጌል ነው የሚሆነው። ትምህርቱን የሚሰጡን በአዲስ አበባ ሀገረ ስብከት የቤቴል ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊና የመጽሐፍ መምህር እንዲሁም የቅዱስ ጳውሎስ መንፈሳዊ ኮሌጅ የሥነ መለኮት መምህር የሆኑት መጋቢ ሐዲስ ናሁሰናይ አምሳሉ ያስተምሩናል። ለእሳቸው ተናጋሪ አንደበትን ለእኛ ደግሞ ሰሚ ጆሮ አስተዋይ ልቦና አምላካችን ልዑል እግዚአብሔር በቸርነቱ በምሕረቱ ያድለን። ወደ መምህራችን ሁላችሁም አረፍ አረፍ በሉ። ታዲያ ባላችሁበት ተቀመጡ። እሺ አዳራሽ ነው ይቻላል። ስንት አመት እንረጋጋ። ሕሊናችንን ሰብሰብ ብናድርግና ጠላታችን ዲያብሎስ ባፈረበት የሰው ልጅ በዳነበት እግዚአብሔር አምላካችን ቅዱስ ሥጋውን በቆረሰበት ክቡር ደሙን ባፈሰሰበት በቅዱስ መስቀሉ አምሳል ቀኝ እጃችን አውጥተን እንስራ። ምክንያቱስ የተፈጠርነውም በዚህ ስለሆነ ዓለምንም የምናሸንፈው በዚህ ነውና ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር አምላካችን